ኢነርጂ የዚህ የመንፈስ ቀዝቀዝ የማለት አይነት ነገር በጀነራል ታደሰ ወረደ ላይ ተመልክተናል ከብሔራዊ ባልነት ኦሬዲ ተወግዷል ግንቦት 20 ብለው ነው ህግ የማያውቀው ህግ የሻረው ሲነገሩ የነበሩ ንግግሮች ላይ ጦርነት ቀስቃሹ የሚባሉ ንግግሮች ተጋዳላይ አሁንም እንዘጋጅ ለጦርነት የሚል ህዋት በዚህ ወቅት ላይ ሊያስተላልፍ የፈለገው አንዳች ነገር እንዳለ ግን የሚናገራለው ህዝብ ፈቅዶና ፈልጎ ያላመጣው ባልም ስርዓትም ቀጣይነት እንደሌለው አንዱ ማሳያ ነው ብዬ ነው ወስዶ ዶክተር ደብረጽዮን ናቸው መልእክት ያስተላልፋሉ ብዬ ስጠብቅ የነበረው ነገር ግን መልእክት ያስተላልፉት ጀነራል ታደሰ ወረደ ናቸው ተናስተለን እንደምቆያችሁ ንድ ቤተሰቦቻችን ይህ ሐሳብ ሚዲያ ነው ሐሳብ ዴላችን ተጀምሯል በየዕለቱ ልክ በዚህ ሰዓት የተለያዩ ዕለታዊ አንገብጋቢ ጉዳዮችን አበይት ጉዳዮችን ያነሳን ከናንተ ጋር ቆይታ እናደርጋለን በረከትና ያልፋል ዛሬም አዳዲስ ጉዳዮች ላይ ከናንተ ጋር ቆይታ ልናደርግ ስቱዲዮ ተገናኝተናል አብራችሁ እንድትቆዩ በክብር ጋብዘናል ቸር ቆይታ በረከት አለን እንደምን አለ እግዚአብሔር ይመስገን እንኳን አደረሰ ይባላል ለዘንድሮ የግንቦት ያው ሚሉአሉ አንተ ከሚባሉት ነው ከማይባሉት በጣም አሪፍ ይሄን ለምን አነሳውልህ ዛሬ ያው በዋናነት መነጋገሪያችን የግንቦት 34ኛ ዓመት ክብረ በዓል እንዴት ያለ ነው ምን ይመስላል እንደው ምን ተባለ ከትናንት ጀምሮ ሲከበር ውሏል መቀለ ውስጥና እንዴት ነው ይሄ ነገር የሚለውን በሰፊው እናነሳለን ሐውልቲ ላይ የአበባ ጉንጉን ተቀምጧል እነማን ያን የአበባ ጉንጉን አስቀመጡ ምን መልእክት ተላለፈ የወጡ መግለጫዎች ምንድናቸው እንደው ግንቦት 20 ብዙዎች ስራ እንገባለን አንገባም ቁርጡን ንገሩን ሲሉ ነበር ትናንትናና ከህግ አንፃር ያለው ትንታኔ ምን ይመስላል የሚለውን የህግ ባለሙያዎችን ማናገረን እኛም መረጃዎችን ሰብስበን ይዘመተናል በረከት ከሱ ቀደም አድርገን እንደው እንደማማሻ እንደማማማቂያ እንደው ብናነሳው ጥሩ ከሚመስለኝ አሁን ልንገባ ስንል ወደ ስቱዲዮ ነው እናንተ ያገኘነው አንድ መረጃ አለ በተለይ ደግሞ ከአዲሱ የአቶ ጌታቸው ረዳ ፖለቲካ ፓርቲ ስምረት ጋር ተያይዞ የቀድሞው የትግራይ ሊበራል ፓርቲ እቺ ሊበራል ምትሏኔ በጣም ከንክኖኛል አቶ ጌታቸውን ባገኛቸው የምጠይቃቸው ጥያቄ ይሄ ነው ሊበራል ምትሏ ለምን አነሳችኋት የሚለውን መጠየቅ በጣም ፈልጋለሁ ለምን ተቀየረ የሚለው ባለፈው ማንስተናል አይደል አንተም አይ ቲንክ የሆነ እንትን አድርጓል ተመችቶ ነበር በትክክል አሁን ያው ስምረት የትግራይ ስምረት ፖለቲካ ፓርቲ ተብሎ ተቀይሯል እንግዲህ ከርሱ ጋር ተያይዞ የሰማነው አዲስ ነገር አለ በረከት የስሟን እናንሳና እንሂድና ሊበራል ነበረ ሊበራል ደግሞ ህዋት ምን ያህል ስሙን ሲጠላው ራሱ ታውቃለህ ሲጠራ ራሱ ይነዝረዋል ተርሞ አብሶ ምርጫ 97 ላይ ታስታውሳለህ ተቀናቃኝ ተፎካካሪ ፓርቲዎች በዛ ጊዜ ተቃዋሚ ነበር የሚባሉት እነሱ ሲጠሩት ንግግራቸው ሁላ ነበር የኢህአዲግ ሰዎች የሚጠፋቸው እና አሁን እሱን ተጠቅሞ ነበር አሁን ደግሞ ቀይሮታል የሪዮታ ዓለም ትንሽ መስመሩ ያልጠራ ነገር ያለ ይመስለኛል ይሄ አዲሱ ፓርቲ ሪዮታ ዓለሙን ለይቶ አዲስ አካሄድ ምክንያቱም የሪዮታ ዓለምህ ነጸብራቅ ነው ስምህ ላይ የሚመጣው ያ ነገር ላይ ያልጠራ ነገር እንዳለ ማኒፌስቶ ላይ እንደዚህ ተያያዥ ነገሮች ላይ ያልጠራ ነገር እንዳለ አዲስ ፓርቲም ስለሆነ ያው ፕሮሰስ ስለሚፈልግ እንደዛ ነው ብየወስደዋለሁ ዛሬም አንዳንድ ነገሮችን ኢንፎርሜሽኖች ያገኘን ነበር በሚመጣው አመት ላይ በምርጫ እንደሚሳተፍ አሳውቋል ከ1000 በላይ ፊርማዎችንም እንዳሰባሰበ መረጃዎች ደርሶናል ንቅናቄው በጣም አሪፍ ነው በአዲስ አበባ ላይ የትግራይ ተወላጆችን በማነጋገር ኢንተርቪው ኮሙኒኬት በማድረግ እንደሚገኙ አውቀናል ትልቁ ጥያቄ ትግራይ ክልል ውስጥ ደግሞ አለ ነው ጨዋታው ምክንያቱም ህወሓት በዚህ ባበደበት ሰዓት በተሰረዘበት ባበደበት ሰዓት ላይ ትግራይ ክልል ላይ ገብቶ ይሄ ፓርቲ 4000 ፊርማውን ይሰበስባሉ የምርም እንደው ይገባሉ ወይስ ማን ነው የዚህ ስምረት አባል ላይ ብሎ ራሱ ኦፊስ የሚከፍተው የሚያከራየውስ በጣም ቻሌንጅ በጣም ትልቅ ቻሌንጅ የህይወት መስዋዕትነት ምናልባት በርግጠኝነት ሊያስከፍለው የሚችል ነው ትላንትናም ደግሞ ከትላንት ወዲያ ባሉት ሂደቶች ደግሞ ህወሓት ሲያሰራጭ በነበረው መረጃዎች ውስጥ ለዳግም ትግል ለዳግም ጦርነት ተነሱ እንነሳ የሚል ነገሮችን ስናይ ይሄን ነገርማ እንዴታ ለዛውም እስኪብርቶና ወረቀት ይዞ የሚመጣውንማ እንዴት እንደሚያጠፋው ይታወቃል ከዚህ በፊት ህወሓት በ17 አመት የትጥቅ ትግሉ ላይ ስንት ወደ 5-6 ፓርቲዎችን
ቁርጥም አድርጉ የበላ ድርጅት ነውና ሶ ይሄን ፓርቲ ሰርቫይቭ ያደርጋል የሚል ተስፋ የለኝም ፈጣሪው ነው ብቻ እንግዲህ አዲሱ ነገር ምንድነው ያው ቀጣዩ ምርጫ ላይ ሳተፋለሁ ነው እንግዲህ ይሄንን ቀጣይ ምርጫ ላይ ለመሳተፍ ደግሞ አሁን በዚህ ሳምንት ገደማ ላይ አይደለ የጊዜያዊነት እውቅና የተሰጠው ከብሔራዊ ምርጫ ቦርድ ይሄ ጊዜያዊ እውቅና እንግዲህ ለ3 ወራት ነው የሚያገለግለው ልክ 3 ወሩ ላይ የ4000 ሰው ፊርማ አሰባስቦ ጠቅላላ ጉባኤ አድርጎ ማኒፌስቶን አዘጋጅቶ ለምርጫ ቦርድ ሲያቀርብ ወደ ሙሉ እውቅና የፓርቲ ሰውነትነት የማደግ እውቅና ይሰጣል በቂ ዘን ከዛ በኋላ ነው እንግዲህ እንቅስቃሴዎችን የሚያደርገው አሁን ለምርጫም ስትዘጋጅ ቅስቀሳ ማድረግ አለብህ ሄደ ክልላዊ ፓርቲ ማድረግ ደግሞ ቀጥታ እዛው ህዝብ ውስጥ ገብተህ ነው እንቅስቃሴዎችን ማድረግ ያለብህ ማኒፌስቶን የምታስተዋውቀው ሪዮት ዓለምህንም ጭምር የምታስተዋውቀው እዛው ውስጥ ስትገባ ነው ሰው አሁን እንዴት ነው የሚለው ያንተም ስጋት ብቻ ሳይሆን እዚህ ፖለቲካው ላይ ትንሽ ነቃል እንቅስቃሴ የሚያደርጉ ብዙዎችም በዛ ረገድ የሚሰጉበት ነገር ነው እንግዲህ ግዴ ለምን ሳተፋለኝ ብሏል በነገር ላይ አብዛኞቹ እንግዲህ አቶ ጌታቸውን የቀድሞ ጊዜ አስተዳደር ፕሬዝዳንት ብለናቸው ሜላ እርሳቸው በዋናነት ይመሩታል ለነን አብዛኞቹ አባላት በቀድሞ የጊዜ አስተዳደር እንትን ውስጥ የነበሩ ናቸው ሲስተም ውስጥ የነበሩ ናቸው አሁን ይሄንን እንትን እንኳን መረጃ ይፋ ያደረጉት የቀድሞ የክልሉ ኮሙኒኬሽን ቢሮ ኃላፊ የነበሩ ሰው ናቸው ስለዚህ እንቅስቃሴው እንዴት ይሆናል እዛው ትግራይ ውስጥ መቀሌ ውስጥ ገብቶ ይንቀሳቀሳል ወይንስ የሚለው ነገር በጣም በጥያቄ ውስጥ የሚነሳ ነው ለማናቸውም ቀጣይ የብሔራዊ ምርጫ ላይ በአዲስ መልኩ አዲስ የፖለቲካ ሐሳብ ያለው ፓርቲ ጠብቁ ብሏል ስምረት እንጠብቃለን በትክክል በጣም አሪፍ ወደዋና ጉዳያችን ለፍ በጣም አሪፍ ተመልሰን ስንመጣ ዛሬ እንግዲህ ግንቦት 20 ነው ከግንቦት 20 ጋር ተያይዞ አንዳንድ ታሪካዊ ጉዳዮችንና መቀሌ ላይ በተለይ እንዴት ሆኖ እየተከበረ ነው የሚሉ መረጃዎችን እዛው መቀሌ ካሉ ምንጮቻችንም ጭምር ያገኘናቸው መረጃዎች ጨምረን ቆይታ እናደርግበታለን ከስር የምትገኙን የሰብስክራይብ ምልክት ብትጫኑ በጣም ደስ ይለናል አብራችሁን ቆዩ ተመልሰን እንመጣለን እሺ ተመልሰናል በረከት ባለፈው ቅዳሜ ተዘካለ የሐሳብ ዊክሊ ሰዓታችን ላይ አንተና ባልደረባችን ዮርዳኖስ የግንቦት 20 ዘፈን አናቅም ብላችሁ ሸመጠጣችሁ ምንም ጭራሽ የሚዘፈን ዘፈን የለም ብላችሁ ነበርና ከስቱዲዮ ስንወጣ ወደ ስቱዲዮ ከመግባታችን በፊት አሰማሃለሁ ብዬ ነበር ሰዓት ስላልበቃ ነው ከስቱዲዮ ስንወጣ አሰማሃለሁ እሱን ዘፈን ለማናቸው ማይል ለምን አነሳ ነው ግንቦት 20 ዛሬ እንግዲህ ቀድሞ በነበሩት ጊዜያት በሀገር አቀፍ ደረጃ በብሔራዊ በዓልነት ሳይሆን በአዋጅ በተደነገገ መልኩ በብሔራዊ በዓልነት ሳይሆን ታስቦ በሚውል መልኩ ሲከበር እንደነበር እናስታውሳለን ትናንትና አንዳንድ ማህበራዊ ትስስር ገጾች ላይ ውዝግቦችን ያያዩ የነበረ ማለት እንደዚህ ደስ የሚል እንትን ማለ አይደለ ምንድነው የሚሉት የከተማ ልጆች ያራዳ ቋንቋ የሚሏት አለች አይደለ ሙድ መያዝ አይነት ነገር ነበረ ምንድነው እናንተ ሰዎች ስራ እንገባለን ወይስ አንገባም ቁርጡን ንገሩን እንጂ ሲሉ በጣም ሲቀባበሏት የነበረች ነገር ነበረችና ከዚህ ጋር ተያይዞ ያሉ የግንቦት 20 እንደው አከባበሩ እንዴት ነው የሚለውን የህግ መሰረቱን ብናየው አሪፍ ነው በ1334 አዋጅ ላይ በ2016 ላይ ኦልሞስት ከብሔራዊ በዓልነት ኦሬዲ ተወግዷል ግንቦት 20 መጀመሪያም ካንተ ጋርም ተቀደም ስንጮትበት የነበረው ነገር ነበረ የፖለቲካ ውሳኔ ነበረ በፖለቲካ ውሳኔ ነበረ ወደ ብሔራዊ በዓልነት እንዲመጣ የተደረገው አሁን ደግሞ እንደገና በዚህ ምክንያት ሄዷል በነገራችን ላይ ህዝብ ፈቅዶና ፈልጎ ያላመጣው በዓልም ስርዓትም ቀጣይነት እንደሌለው አንዱ ማሳያ ነው ብዬ ነው የምወስደው ለዛ ነው የፖለቲካ ስርዓት ነበር ለዛ ነው የተሻረው ሁለት ደግሞ ምን አለ መሰለ ይሄ በዓል ባሁን ሰዓት ላይ ሂደቱን ስቷል መስመሩን ስቷል ከዚህ በፊት ክብረ በዓሎች ነበሩ የደርግን የበፊቱን ስርዓት ማጥላላት ብዙ ነገሮች በርግጥ በጊዜው ላይ ብዙ ህጸጾች ነበሩ እነሱን ህጸጾች በማስታወስ ምናምን ነበር የሚካሄደው ከቅርብ ጊዜ ግን ወዲህ ምናልባትም ከ2010 ወዲህ ግን የጦርነት ማነሳሻ አይተን ሰምተን ማናቀው ትርክት ማስኬጃ የተለያዩ ማይታሰቡ ነገሮችን የማድረጊያ በዓል ሆኗል በቃ የመልእክት በዓል ሆኖ ነበር የዋለው ሶ በዚህ በ2016 ላይ ተነስቷል እንግዲህ በጣም ከተመቸኝ የህግ ባለሙያዎች ትንታኔ ውስጥ አንድ ያገኘሁት አገላለጹ እንደው ገላጭ ነው
ትክክል ነው ብለህ የምታስበው ህግ የማያውቀው ህግ የሻረው ግንቦት ሃያ ብለው ነው ህግ የማያውቀው ህግ የሻረው ግንቦት ሃያ ብለው ነው የገለጹትና እንግዲህ ያው የህዋት የትጥቅ ትግል ጀምሮ በአሲምባም እንበለው በኤርትራ በረሃዎች ውስጥ አድርጎ ከዛ ወደ አዲስ አበባ የሚያደርገው እንቅስቃሴ ደርግን ለመጣል የሚያደርገው እንቅስቃሴ ሰምሮለት 1983 ዓመተ ምህረት ላይ የደርግ መንግስት ተጥሎ ከዛ የህዋት ስልጣኑን ያዘ ይሄንን ምክንያት በማድረግ እንግዲህ ግንቦት ሃያ ወደ ይሄ ድል ያደረገበትን መታሰቢያ ለማድረግ ነበር እለቱ የሆነውና አንዳንድ እነዚህ ከበዓልነት ጉዳይ ጋር ተያይዞ የሚነሱ ተጠየቆች በየትኛው የህግ መሰረት ነው ምላሽ ሊያገኙ የሚችለው እንደው እስከዛሬስ ስናርፍበት የነበረው ወይን ደግሞ ሲከበር የነበረው በየትኛው የህግ ግራውንድ ነው ቀደም ሲል እንዳነሳት አንተ የፖለቲካዊ ውሳኔ ነው ወይስ ደግሞ ህዝባዊ በዓል ይሄ በህግ የተፈቀደ ነው የሚለው ላይ አንዳንድ ትንታኔዎች ተሰጥቷል ለምሳሌ እንደው ይሄንን በደንብ ተመልካቾችም ግንዛቤ እንዲኖራቸው ለማድረግ የ1967ን አዋጅ ማንሳት ተገቢው ጉዳይ ነው 1967 ላይ የወጣ አዋጅ ዝርዝር ላይ የበዓላት ዝርዝር አለ ይህ የበዓላት ዝርዝር ላይ በ1967 ማለት ነው አዋጅ ቁጥር 16/1967 የህዝብ በዓላትና የእረፍት ቀንን የሚያስተናግድ የሚል አለው አይደለ ልክ እንደማንኛውም እዚህ ውስጥ ግንቦት ሃያ ዝርዝር ውስጥ አልተካተተም እንግዲህ ወደ ኋላ ስንሄድ ነው ከ83 ወደ ኋላ ስትሄድ ነው ይህ አዋጅ በኋላ ላይ 1988 በኢህአዴግ በተደረገው ማሻሻያ ግንቦት ሃያ እንደ ህጋዊ በዓልም አልተጠቀሰበትም መቼ 1888 67 ላይ ግንቦት ሃያ የሚባል አይታወቅም ያው የደርግ ጊዜ ስለነበረ 83 ላይ ስትመጣ ተሻሽሎ የለ የህግ ማሻሻያ ተደርጎ የለ 88 ላይ እዛ ላይ በህግ በበዓልነት በካላንደርነት አልተጠቀሰም ይሄንን ማንሳት እንችላለን በቂ በመንግስት ተቋም እንደ ህዝብ በዓል ይከበር ነበረ ይህም በአገር አቀፍ ደረጃ የታሪክ ትርጉም እንዳለው የሚታወቅ ቢሆንም የምትሏን ያዛት ህጋዊ እውቅና ግን የለውም አየው ስለዚህ እንግዲህ የዛ ጊዜ በኢህአዴግ መሪነት አይደለ ሀገር ተዳደር የነበረው ስለዚህ የፖለቲካዊ ግፊት አለ በየመንግስት ተቋማቱ በየወረዳው በየሚኒስቴር መስሪያ ቤቱ በየቀበሌው በየምኑ ይሄ ህዝብ ተሰብስቦ ዳቦ ተቆርሶ ሻማ ተበርቶ ምናምን የሚባለው እሱን ነገር ያከናውናል እንጂ ትምህርት ቤት ተዘግቶ እዴና ተቀሩ ተብለን ቀርተን ምናምን አልነበረም ግን ያኔ ምን ትዝ ይለኛል ከትምህርት ቤት በቅጥቅጥ መኪና ተጭን ዘምሬያለሁ ዳት ግንቦት ሃያ ብለናል በደንብ ትንሽ በለው እስቲ አይ ስለዚህ የህግ ባለሙያዎች እንደሚሉት ከሆነ በረከት ግንቦት ሃያ በህግ ሳይሆን በተግባርና ፖለቲካዊ ውሳኔ ኖሮበት የሚከበር በዓል ነው ይሄንን ከግንዛቤ ማስገባት ይኖርብናል ቀደም ሲል የጠቀስከው አዋጅ ቁጥር 1334 2024 ላይ ደግሞ የካላንደር ቀደም ሲል የጠቀስነው የ88 አለ አይደለ ልክ እንደዛው የሚዘጉ ተብሎ ከተዘረዘሩ በዓላት ውስጥ አልተካተተም ትዝ ካለ የዛ ጊዜ የ2024 አምና ማለት ነው 1334 አዋጅ ቁጥር ሲጸድቅ እንደው እዚህ ሀገር ላይ በዓል በጣም ይበዛል መታጠፍ ያለባቸው በዓላት አሉ ስራ መቅረት ይበዛል ምናምን የሚባሉ ጥያቄዎች በብዙ ሲነሱ ነበርና እሱን ያስተካክላል የተባለ አዋጅ ነበር የጸደቀው ሰው እንደዛ ሆነና እንግዲህ ዛሬ ላይ ደረስን ይሄ ነው አሁን አጠቃላይ የግንቦት ሃያ ህጋዊ መሰረቱ ይሄ ነው ትናንትናም ዛሬም ጭምር የሶሻል ሚዲያው ላይ የነበረው እናከብራለን አናከብርም ታስቦ ነው የሚውለው ወይንስ ምናምን ለሚለው ህግ የማያውቀው ህግ ያልሻረው በሚል መጠቀስ የሚችል ነው በጣም ቆንጆ አገላለጽ የሚገለጽ ነው እንግዲህ ትናንት በረከት መቀሌ ላይ አዳራሽ ውስጥ ትልቅ የሆነ ድግስ ያያየን ነበር ትንሽ ሰው ያለበት ነገር ግን መንፈሱ ሞቅ ያለ የሚመስል ድግስ ያያየን ነበር አዎ ትናንትና ኦሬዲ እኔ ኤክስፔክት ያረኩ የነበረው ዛሬ ከበራል ነበር ትናንትና ከሰዓት በኋላ ጀምሮ ህወሓት በይፋ በትልቅ አዳራሽ ውስጥ ባንድ አዘጋጅቶ ኮንሰርት በሚመስል ሁኔታ በዓሉን አክብሩታል
ያዳራሽን ታስታውሰዋለህ ብዙ የህወሓት ስብሰባዎች የሚካሄዱበት ነበር ከዚህ በፊት በአጽማርስቱ በነበረበት ሰዓት ላይ ካፍ እስተ ገደፉ የሚሞላ ነበር ያዳራሽ ቀይዋ ባንዲራ የተወለበለበች በትክክል የታችኛው ሞልቶ የላይኛው ሞልቶ በሩ ተከፍቶ ራሱ የሚቆመው ሰው በጣም ብዙ ሰው ነበር ትላንትና በመቶዎች ብቻ የሚቆጠሩ ሰዎች ነበር የላይኛው አዳራሽ ሙሉ በሙሉ ሰው የለውም ከታችም ያለው ፊትለፊቱ እንጂ ኋላው ባዶ ነበር አብዛኞቹ ሰዎች በግዳጅም እንዲ ከመንገድም ሰብስበው ያስገቧቸው ነገር አይነት ፊሊንግ ነው የተሰማኝ ትላንት በነሱ አጠራር በደማቅ ሁኔታ አክብረውታል በላይቭ ስትሪም ነበር የህወሓት ትልልቅ አመራሮች መስራቾችም ጭምር ተገኝተውበት ነበር ከአዲሱ የጊዜያዊ አስተዳደር ውስጥም አብዛኞቹ አመራሮች ተገኝተው ነበር ባለ ከታደሰ ወረደ ውጪ ፕሬዝዳንት የጊዜያዊ አስተዳደሩ ፕሬዝዳንት በትክክል ከሳቸው ውጪ አብዛኞቹ ተገኝተው ነበር እዛ ባል ላይ የቲዲኤፍ ሰራዊቶችን የሚወክሉ ሰዎችን በዛ ላይ ተገኝተው ባሉን ሲያከብሩ አይተናል የዳቦ መቁረስ ስነ ስርዓት ተካሂዶ ነበር ፕሮግራሙ የተጀመረው ዶክተር ደብረጽዮን ነበሩ ዳቦ ቆርሰው ፕሮግራሙን ያስጀመሩት ሁለቱም ደብረጽዮንና ሞንጆሪኖ የንግግር በማድረግ ፕሮግራሙን አስጀምረውት ነበር እዛ ላይ ካየናቸው አብዛኞቹ ነገሮች አንዳንዶቹ አሳቃቂ ነበሩ በጥበባዊ መንገድ በግጥም በእንደዚህ አይነት መንገድ በወግ ተደርጎ ሲነገሩ የነበሩ ንግግሮች ላይ ጦርነት ቀስቃሽ የሚባሉ ንግግሮች የተጋዳ ላይ አሁን እንዘጋጅ ለጦርነት የሚል አይነት ንግግሮች አካሂደዋል አስገራሚ የሚሆነው ነገር ግን ምን አለ መሰለ ህወሓት በይፋ ከፓርቲነት ተሰርዟል ስምም አርማም መንቀሳቀስ አይቻልም የትላንትናው ያዳራሽ ውስጥ ፕሮግራሙ ግን የህወሓት ሎጎ አለ የህወሓት አመራሮች አሉ ስማቸውም ተጠርቶ ፕሮግራሙ ላይ እንደ ግለሰብ መስሎኝ ነበር መጀመሪያ እንደ ግለሰብ ፕሮግራሙን ያከበሩ ነበር ይመስለኝ ግን ስማቸው እየተጠራ የነበረው በህወሓት ኃላፊነት ስማቸው በቀድሞ ስማቸው ተጠሩ ነበር ንግግር ሲያደርጉ የነበረው ያንንም ያክል ፕሮግራም ህወሓትነን ብለው ራሳቸውም ባንዲራቸውን ኢቭን መግለጫዎች አውጥቷል ወደ ሁለት መግለጫዎች አንደኛው መግለጫ ወደ መግለጫው ላይ ቆይ በደንብ ትገባባታለህ በዝርዝር ድባቡን እናንሳው መጀመሪያ ድባቡን ስናነሳው በቂ ትናንት አዳራሽ ውስጥ የነበረው ድባብ ዛሬ ደግሞ ማለዳውን እዚህ እስክንገባ ድረስ በሐውልቲ የነበረውን ድባብ እናንሳ እንግዲህ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ብቸኛ መልእክት ያስተላለፉ ሰው ናቸው በዚህ እንት ላይ እንግዲህ ሁለት አይነት ትርጓሜዎች እየተሰጡ ነው አንደኛው እርሳቸው እንግዲህ ጓድ ደብረጽዮን ነበሩ አይደለ መልእክት እንዲያስተላልፉ ዶክተር ደብረጽዮን መልእክት እንዲያስተላልፉ ይጠበቅ የነበረው እንደ ህወሓት ነባር መስራችም አመራርነትም ጭምር እርሳቸው ነበሩ ይጠበቁ የነበሩት ያው በርግጥ ጀነራል ታደሰ ወረደም በነሱ ባች የሚነሱ ናቸው እርሳቸው ብቻ ናቸው መልእክት ያስተላልፉት መልእክታቸው ላይ ሁለት አይነት ስሜቶች ተንጸባርቀዋል አንደኛ ትንሽ የኢነርጂ የዚህ የመንፈስ ቀዝቀዝ የማለት አይነት ነገር በጀነራል ታደሰ ወረደ ላይ ተመልክተናል መልእክቱም እጅግ በጣም አጭር ነበር አብዛኛው ነገር ይሄ የህወሓት የመስመር ኃይል ይሄ መስመሩን የጠበቀ ኃይል ሆኖ እንደሚቀጥል አይነት መንፈስ ያለውም ጭምር ነበር እዛ ላይ ያስተላልፉት መልእክቱን ተናግረው ወርደዋል ከዛቸው በኋላ ማንም መልእክት ያስተላልፈ የለም የመታሰቢያ የአበባ ጉንጉን የማስቀመጥ ስነ ስርዓትም ተከናውኖ ነበር ትናንትናም የዛሬውም ላይ በስፋት የተመለከትነውና የታዘብነው ነገር ምንድነው ቀድሞ የነበሩ የምንላቸው የህወሓት አመራሮች ቁጥር ነባር የሚባሉት መስራች የሚባሉት የህወሓት አመራሮች ቁጥር የሳሳ ነበር በጣም የሳሳ ነበር አንደኛ ሁለተኛ በምን አይነት መልኩ እንደሆነ ግልጽ ባልሆነ መልኩ ትናንት የነበረው የአዳራሽ ፕሮግራም ላይ ከነበሩ የሙዚቃ ትርኢቶች መካከል ወይም ደግሞ ከቀረቡ ሙዚቃዎች መካከል ከአፋር የመጡ የሙዚቃ ተጫዋቾች ፐርፎርማንስ ያደርጉ ተመልክተናል እዛ ላይ ኮሜንቶችን ያነበብን ነበር ምንድነው የሚሉ ጥያቄዎች በጣም በተረጋጋሚ ሲነሱ ነበር ካያ በጣም በርካታ የሱ ራሱ የአፋሩ ዘፋኝ መጥቶ ከነ ደብረጽዮን ጋርም ሰላም ሲባባል ምናምን ነገር እንዴት በዚህ ሰዓት የአፋር ዘፋኝ
የሚል አይነት ነገር እዚህ በዓል ላይ የሚል አይነት ጥያቄ ሲነሳ ነበር የዛሬው ላይ መስመር ኃይልና እንግዲህ ታውቃታለህ በስፋት ህዋት ውስጥ የምትቀነቀነች እርሱ ዛሬ በጣም ከፍ ባለ መልኩ ሲቀነቀን ነበር እዛ ላይ እንደተመለከተ ነው እንግዲህ ይሄ ድባብ በጣም የሞቀም የምንለው አይደለም በጣም የቀዘቀዘም የምትለው አይደለም ህዋት በዚህ ወቅት ላይ ሊያስተላልፍ የፈለገው አንዳች ነገር እንዳለ ግን የሚናገራለው ያ ሊያስተላልፍ የፈለገው ነገር ምንድነው የሚለው ደግሞ መግለጫው ላይ በስፋት ተነስቷል እንግዲህ አንድም እንደ ፓርቲ ያው ህጋዊ ህልውናው በምርጫ ቦርድ ቢነሳም አንድም እንደ ፓርቲ አንድም ደግሞ እንደ ዶክተር ደብረጽዮን ነው መግለጫ ያወጣው ህዋት መጨረሻው ላይ ምርጫ ቦርድ ምን ይላል እንዲያስፈጽም ለህግ አስፈጻሚ ይጽፍ ነበር አይደለ ሶ ትላንትና ህዋት ህግ ጥሷል ኦፊሻሊ ህግ ጥሷል የክልሉ ጊዜያዊ አስተዳደር እርምጃ መውሰድ አልነበረበትም ትላንትና እርምጃ መውሰድ ቢኖርበትም ይባስ ብሎ ደግሞ ዛሬ አብሯቸው የህዋት ባለስልጣናት ይያለ ነበር እውቅና በመስጠት ደረጃ ያበባ ጉንጉን ሲያደርጉ የተመለከት ነው ወያነ ሐርነት ትግራይ አቦምበር ህዝባዊ ወያነ ሐርነት ትግራይ ተጋዳላይ ዶክተር ደብረጽዮን ገብረ ሚካኤል which means የጊዜያዊ አስተዳደሩ ምንድነው አቋሙ ለምንድነው የፌደራሉን ህግ ማስከበር ያልቃተው የምርጫ ቦርድን ውሳኔ ማስከበር ያልቃተው የክልሉ ደግሞ ጸጥታና ደህንነት ዘርፍ ኃላፊ አብሮ አበባ ጉንጉን ሲያቀርቡ ነበር ይሄንን አይን ያወጣ ወንጀል ለምንድነው ምላሽ ያልሰጡት ለምን ተባባሪ ሆኑ ምን ይመስልሃል ምን ይታያል እዚህ ላይ በጣም እንትን ነው ከዚህ በፊትም አንስተናል አይደለ ልክ የምርጫ ቦርድ ውሳኔውን ካሳለፈ በኋላ እዚህ ጠረጴዛ ላይ ካነሳናቸው ነገሮች አንዱ የተፈጻሚነቱን ሁኔታ ስናነሳ ይሄ ኃላፊነት ሙሉ ለሙሉ አሁን ከፌደራል መንግስቱ ወርዶ ወደ ማን ነው የሚሄደው ወደ ጊዜ አስተዳደር ነው የሚሄደው ምክንያቱም እዛ አካባቢ ላይ አሁን እኮ ቲተር የሚባል ነገር መጠቀም አትችልም መግለጫ ማውጣት አትችልም ትናንት ተጠቅማል ፊርማቸውም አለ እሱን ልል ነበር ከዛ አስበል የትናንቱ ፕሮግራም ላይ ቀደም ሲል እንዳነሳ ነው እኔ አሁን በግል የጠበቁት እንደ ህዋት ክብረ በዓልነት 34ኛ ዓመት ብለን ስናከብር ዶክተር ደብረጽዮን ናቸው መልእክት ያስተላልፋሉ ብዬ ስጠብቅ የነበረው ነገር ግን መልእክት ያስተላልፉት ጀነራል ታደሰ ወረደ ናቸው እንግዲህ ያው ጎን ለጎንም ነው ተቀምጠው የነበረውና ምናልባት እንግዲህ ነባር አባል መሆናቸው ይሄንን የኃላፊነት ነገራቸውን ይዟቸው ይሆነ የሚል ተጠይቅ ታነሳለህ እዚህ ላይ ምናልባት አቶ ጌታቸው ረዳ ቢሆኑስ በዛ ቦታ ላይ ከዛ አሁን ካለው ሽኩቻ ጋር ተያይዞ ስታነሳው እርሳቸው ያስፈጽሙት ይሆነ የሚለውን ነገርም ስታነሳ የሆነ ትንሽ ግልጽ ያልሆነ ነገር አለው በህግ ግራውንድ ግን የጊዜ አስተዳደሩ ግዴታ ነበር ይሄን ነገር ማስፈጸም በጣም ትላንትና ሲያብሰከስከኝ የነበረው ነገር ይሄ ነበር ፕሮግራሙን 50ኛ ዓመት በሚል በትልቅ ባነር አሰርተው ነበር ሲያከብሩ የነበሩት የህዋት አርማዎችና ባንዲራዎች ነበሩ በዛሬ ደግሞ በጣም የከፋው እና ሐላል የሆነ ወንጀል የሆነው ወጣው ሁለት መግለጫዎች ወጡ ሁለቱም መግለጫዎች በፓርቲው ማህተም 1 2 በፓርቲው የቀድሞ ሊቀመንበር ኦሬዲ ስለፈረሰ ሊቀመንበርም በት ነበር ይሄ ማለት ምንም አይነት ወዲያ ሰቱ ያ ማለት ከዚህ በኋላ ለየትኛው እንቅስቃሴዎች የክልሉ ጊዜያዊ አስተዳደር ይሄን ነገር እርምጃ ካልወሰደበት የፌደራሉ መንግስት ሙዝ የሚለው ይያላስ ህግን የማስፈጸም ግዴታ አለበት ሁሉም ሰው ፓርቲ ሚውን መንግስትም ጭምር ለህግ ተገዢ ነው ሶ ይሄንን ህግ የማስፈጸም ስራ የክልሉ መንግስት ካልሰራው ተጽዕኖና ጫና ይኖርበታል ያስባል ከፓርቲው ሁለት ደግሞ ሌላ ጫና ከየት ይጠብቀዋል ከፌደራል መንግስቱ ህግ አስፈጸም እንጂ ያ ባልሆነበት ሁኔታ ደግሞ የፌደራሉ መንግስት ደግሞ ህግ የማስፈጸም ግዴታ አለ የክልል መንግስቱ ማስፈጸም ካቃተው የፌደራል መንግስቱ ገብቶ የማስፈጸም ግዴታ አለበት ይሄ ግዴታ ደግሞ ይተግበር ከተባለ ወደ ፕሪዲክት ወደ ተደረገው ምን እንበለው ጦርነት ይገባ ባይዘው ምርጫ ቦርድም እንት ማለት ይችላል ተፈጻሚ ያልሆነም
የወሰንኩት ውሳኔ ተፈጻሚ ያልሆነም ብሎ ክሌም ማድረግ ይችላል። ወደ ቅድም የጠየቀኝ ጥያቄዎች እንመለስ። ትላንትና የህወሓት ሁለቱም መግለጫዎች በጣም ውስጣቸው ብዙ ቦምብ የሆኑ ንግግሮች የያዘ ነው። አንደኛው ከገጽ 2 ላይ ያገኘሁት ነገር ላንሳ። የራስን እድል በራስ የመወሰን መብታችን እንዲረጋገጥ ይላል። ምን ማለት ነው? ያ ማለት ተዘካለህ ህወሓት ወህገ መንግስቱን የማጸደቅ ስራ ከሰር ሲሰራ ምን ብሏል መሰለህ? የእያንዳንዱ ብሔረሰብ እስተመገንጠል ድረስ የሚለው መብት በግዴታ መግባት አለበት ሲሉ የነበሩ ስራ ነው። ያ ማለት በእቅዳቸው መሰረት አሁን ደግሞ ቅርብ ጊዜ ላይ ደግሞ አክቲቪስቶቻቸው እነሱም በይፋ ሲናገሩበት የነበረው ነገር ሀገረ ትግራይን የማዋለድ እንቅስቃሴን በዚሁ ፍንጭ የመስጠት ሂደት ያለ ይመስለኛል። የዚህኛውን የራስን እድል በራስ የመወሰን መብታችንን እንጠቀማለን የሚል ግልጽ ንግግር ነው ያስቀመጠው። ሁለት ደግሞ በነገር ላይ ግን ቆይ እዚህ ላይ እንደው ሳታልፍ እንዲሁ እንደ ሐሳብ እናንሳው በሚል ምን ይባላል መሰለ የዚህ የተሻሻለው ህገ መንግስት ላይ ይቺ የአንቀጽ 17 አይደለ? አንቀጽ 13 አንቀጽ 34 አንቀጽ የራስን እድል በራስ የመወሰን እሱ ላይ የተሻሻለው የራስን እድል በራስ የመወሰን ላይ ብዙዎች በተለይ ይሄ ፖለቲካ ጠለቅ ያላቸው ሰዎች ምን ሲሉ ያነሳሉ በቂ ህወሓት ወይንም የቀድሞ ኢህአዴግ ለራሱ እንዲመቸው አድርጎ ያስቀመጣት አንቀጽ ነች አንደኛ። ሁለተኛ ደግሞ የመከፋፈል ፖለቲካን ለማራመድ እንዲመቸው አድርጎ ያስገባት ሐረግ ነች ሲሉ የሚያነሳሉ። ለዚህ ንግግር ደግሞ ቆንጆ ማሰሪያ ልስጥ። ችኮላ ጸጸት ነው፣ እርጋታ ሰላም ነው። ይሄንን ውሳኔ ይሄንን አንቀጽ አውጥቶ ህወሓት ከተጠቀመበት ተጎጁ ማን ነው? ከኢትዮጵያ ጋር ችኮላ ጸጸት ነው። እሺ እርጋታ ደግሞ ሰላም ነው። ተኮ በጣም እሺ በዚህ ተለካን እንቧከረዩ ውስጥ ገብተው ይሄንን ነገር እናድርግ ብለው ሪፈረንደም አድርገው ከሄዱት ከላይ ሻዕቢያ ነው መቼም ቢሆን አይተኛለችው ለህወሓት ይመስልሃል። አሁን የዛላምበሳ መንገድ ምናም ስላሰራ ጥቅም ነው፣ ንግድ ነው፣ ሸቀጣ ሸቀጥ ከዚህ ይሄደለት ነው። በውድ ዶላር ተገዝቶ የምታስገባው ኢትዮጵያ የምታስገባው ሸቀጣ ሸቀጥ ይሄደ እየተነገደ ነው። ለዛ ነው የኬላ ዛላምበሳ ላይ በስፋት እንመለስበታለን። በቀጣይ የሐሳብ ዴላቻ ላይ የተነሱ ኬላዎች አሉ፣ የኤርትራ ኬላዎች አሉ። ከዚህ ጉዳይ ጋር ተያይዞ በጣም ብዙ አደጋ ውስጥ የሚያስገቡ አይነት ምልክቶች እየተመለከተ ጉዳዩ ሰፊ ስለሆነ ለተውና የዚህ የጥቅም ጉዳይ ሆኖ ነው እንጂ መስሏቸው ነው እንጂ ሻዕቢያ መቼም ቢሆን ለህወሓት አይተኛለትም። ህወሓትም ልክ እንደዛው ጊዜያዊ ነው። ይሄንን መብታቸውን እንለው ከተጠቀሙበት ከላይ ሻዕቢያ ከኢትዮጵያ ደግሞ ተለያይተዋል። አስበው የትግራይ ህዝብ ላይ ጄኖሳይድ በይፋ እንደማወጅ ነው አመቆጥረው። ህዝቡም ያው ኦሬዲ አንደርስታንድ ያደርጋል በይወስናሉ አስባለሁ። ሁለተኛ የተመለከትናቸው ከትላንትና ከወጡት ከሁለቱ መግለጫዎች ላይ የፌደራል መንግስት ሁሉ ብሎ ስምምነቶችን እየጣሰ ነው ብሎ ሲከስ ነበር። ያ ማለት እንዴት ነው? ያፊ እጂን እንዲስጠቁምብህ ሶስት ወዴት ይጠቁማል? ወደ ራስ ይጠቁማል። ያ ማለት ከራሱ በኩል ደግሞ የጣሰው ነገሮች እያያረን አሁን ይሄ መግለጫ መስጠቱ በራሱ ጥሰት ነው። ዳግም እንኳን የሆነ ፍንጭ እንኳን ቢኖር የመስማማት እየገደለው ነው እየሄደ ያለው። እዚህ ላይ ደግሞ ተጨማሪ ነገር ምን ብሏል መሰለ? ህወሓት ግንባር ቀደም ሆኖ ይታገላል። ያ ማለት ትግል አዲስ ትግል የትጥቅ ትግል አዲስ ደግሞ የፖለቲካ ትግል እንጀምራለን የሚል ንግግር አስቀምጧል። ደብረጽዮን በመልእክቶቻቸው ውስጥ በሙሉ ህወሓት ፓርቲያችን እያሉ ነው የገለጹት። ያ ደግሞ የምርጫ ቦርድን ለመንካት ያለ ይመስለኛል። እዛው ላይ ደግሞ ምን ብሎ አንስተዋል መሰለ? እኛ 50 ዓመታችን ነው ምርጫ ቦርድን የመሰረት ነው እኛ ትላንትና የመሰረት ነው ምርጫ ቦርድ እኛን ሰርዞናል ብለው ምርጫ ቦርድ ላይ ሲሳለቁበት ነበር። ይሄ ምርጫ ቦርድ ትልቅ ተቋም ነው፣ ህዝብ እምነቱን ሰጥቶ መንግስትን የሚሾምበት ነው። አይ በቃ ከእንትንነት እኮ አልፎ አሁን የህግ መሰረት ያለው ነው።
የህግ መሰረት ያለው በፓርላማ የሚገመገም ሪፖርት የሚያቀርብ የሀገሪቱን ትልቅ የሆነ ኃላፊነት ተቀብሎ ያለ ተቋም ነው በርግጥ እውነት አለው እነርሱ ናቸው የመሰረቱት ሐሳብ ታቀርብና ግን ወደ ተቋማዊ ነገር ስታሸጋግረው አንተ የሐሳቡ ባለቤት ነው እንጂ የምትሆነው የተቋሙ ባለቤት አትሆንም ትክክል እዚሁ ንግግራቸው ላይ ደግሞ ምን ይላል የዘር ማጥፋት ታውጆብናል ብሎ ይናገራል ይህ ደግሞ መልሶ እንደገና ጄኖሳይድ ታውጆብናል አዲስ የሚል ነገር ከመጣ ምን ማለት ነው የባለፈው ጦርነት ታውጆብናል ብሎ ነበር ምን እንደሰሩ እናቃለን በሁለቱ በጎራ በኩል ምን እንደተካሄደ እናቃለን which means አሁን የዘር ማጥፋት ታውጇል ማለት ህዝብን ለጦርነት የማነሳሳት ሂደት አይተናል እንዲሁም ምን ብሏል መሰለ ከ40% በላይ የክልላችን ቦታዎች ተይዘውብናል ይላል ያ ማለት የተወሰነውን ከአከራካሪ ቦታ የምንላቸውን ከአማራ ክልሎች አከራካሪ የምንላቸው እንዳለ ሆኖ የተቀሩትን ደግሞ ከ30% በላይ የሚሆነው ደግሞ የያዘው የትግራይ የኤርትራ መንግስት ነው ብሎ በግልጽ ያስቀምጣል እነሱ ምን እየሰሩ ነው እነስታርኒ ይቀመጥ እንዲሁም በንግግሩ ላይ ምን ይላል መሰለ የሰራዊታችንን አቅም እናደራጃለን በውጪም በውስጥም ያላችሁ ተጋሮች ለዚህ እንቅስቃሴ ድጋፍ አርጉ ያ ማለት ምን ማለት ነው ዲዲአር ይተግበር ሲባል እንቢ ያለው ለዚህ ነበር ሲያዘጋጀው የነበረው ሶ አቅማችንን እያጠናከርን ነው ማለት ለአዲስ ጦርነት እየተዘጋጀን ነው የሚል ግልጽ መልእክት የኤርትራ ህዝባችን እንኳን አደረሳችሁ እኛ ከናንተ ጋር ሰላም ነው የምንፈልገው የሚል ህወሓት የመልመጥመጥ ለመጀመሪያ ጊዜ ባህሪ በይፋ ያሳየበት ነበር እዚህ ንግግር ላይ ይሄንና የመሰሉ ብዙ መግለጫዎች ላይ ብዙ የጦርነት ቀስቃሾች እንደ አዲስ የመነቃቃት ለጦርነት እንዘጋጅ እንታገል የሚል የሚያታግሉ ንግግሮችን ከዚህ በፊት በደርግ የነበሩትን ንግግሮች በማንሳት አሁን ደግሞ የመጥፋት ታውጆብናል የዘር ማጥፋት ታውጆብናል የሚል የህዝቡን ስሜት ለመንካት የተደረጉና የተጻፉ ሁም ብሎ የፌደራሉ መንግስት ጋር ግጭት ቆስቋሽ የሆነ የፕሪቶሪያውንም ስምምነት ግጭት ቆስቋሽ ነገሮችን መቆጠብ የሚሉንም የጣሰ ሁለት መግለጫዎች አንደኛው ባለ 2 ገጽ አንደኛው ባለ 6 ገጽ አውጥቷል የሁለቱን መግለጫዎችና የሰሞኑን የአስመራ ጉዳይ እናገናኘውና እንቋጭ እንግዲህ እንዳልከው እነዚህ መግለጫዎች ውስጥ የኤርትራ ህዝብ ወንድማችን ነው ወዳጃችን ነው አብረን ነው የምንሰራው አይነት ኢነርጂ ያለው መልእክት ተላልፏል ኢሳያስ አፈወርቂ አስመራ ላይ በዚህ ሳምንት በነበረው የነጻነት በዓል ላይ ምን ብለው ነበር አንድ ተርም እናስታውስ በፊት በየመግለጫቸው አይደለም በዚህ ክብረ በዓልና በየመግለጫቸው ሲያነሱት የነበረ ስም በዚህኛው መግለጫቸው ላይ የለም እዚህ ጋር ደግሞ እንዲህ ተብሏል ሁለቱን መስራት ነው አዲስ አሊያንስ እየተፈጠረ እንደሆነ ይገባናል ምናልባትም አዋጭ ነው አብሮ ያታግላሉ ያስኬዳሉ የሚለው ነገር በጣም አነጋጋሪ ነው እዚህ ጋር ምን አለ መሰለ ዛሬ ቀኑ ግንቦት 20 ነው ለትግራውያን ደግሞ ብዙ ትርጉም የሚሰጠው ቀን ነው ግን እንደ ዴሊ ደግሞ ሐሳባችን እናስቀምጥ ታሪክ ተናጋሪ ከመሆን ታሪክ ሰሪ መሆን ብንሸጋገር ይሻላል ብያስባለሁ በጣም አሪፍ በጣም አመሰግናለሁ ቴንክ ዩ ወንድሜ ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን ሐሳብ ዴሊያችን እኔን ይመስል ነበር በረከትና ያልፋል ነበርን ከስር የምትገኙን የሰብስክራይብ ምልክት ብትጫኑ በጣም ደስ ይለናል ባነሳነው ሐሳብ ላይ ደግሞ ማናቸውንም ልትሉን የምትሹት ሐሳብ ካለ በሐሳብ መስጫ ሳጥኑ ላይ አስቀምጡልን ሐሳብ ዴሊያችን አብቅቷል ቸር ቆዩን